ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላ ለምንድን ነው? ስለዚህ ምን የክርስትና እናት አይቀየር ባትደውል ያላቸው አማራጭ ነው የመጀመሪያው ጥንቃቄ ማድረግ። ያ ሰው እናንተ መጀመሪያ የክርስትና እናት ስትሰጧት እቺ ልጅ ጥንካሬዋን መንፈሳዊ ብስለቷን አይታችሁ ነው። እንደዛም ሆኖ ግን ሰው ጨው ወይ ስኳር አይደለም አይቀመስም፣ ቼክ አይደረግም። ዝለት ቢገጥሙ ደግሞ እናንተ ማድረግ ያለባችሁ አሁን ያላችሁ የክርስትና እናቷ በደንብ ካልተንከባከብ ጥያቄዋ ትጠየቃለች። እሷ በነፍስ በስተመጨረሻ ልጅቷን በደንብ በሚገባ ላልተንከባከበች ላልጠየቀች፣ ስለ ልብስ ስለ ጨርቃ ለምናወራው በሚገባ ልጇን በሃይማኖት በምግባር ላልጠየቀች ሚዩት አድርጋችሁ ስሙኝ። ስጨርስ ታወራላችሁ። ፕሊዝ ከጠየቃችሁ በኋላ በደንብ ስሙ። እንዲህ ባለማድረጓ እሷ ትጠየቅበታለች። እናንተ ግን እንደምታደርጉት ከእናንተ የሚጠበቀውን ኃላፊነት ልጃችሁን በስነስርዓት ማሳደግ፣ በሃይማኖት ማሳደግ፣ ሰንበቴት እንድትማር ማድረግ፣ የቤተክርስቲያን አገልጋይ እንድትሆን ማድረግ፣ የአብነት ትምህርት እንድትማር ማድረግ። ሴት ሆና ዲያቆን ሆና ውስጥ ገብታ ባትቀድስ እንኳን ቢያንስ አትሊስት ውዳሴ ማርያምን በግዕዝ ዳዊትን በግዕዝ ዜማን ተሰጦን ቅዳሴ እንድትማር ማስቻል ይቻላል። እስከዚህ ድረስ ማድረስ ይቻላል እና ልጃችሁ በሃይማኖት በስነ ምግባር በስላ እንድታደግ የበኩላችሁን አስተዋጽኦ ማድረግ። ያቺ የክርስትና እናት ግን በሚገባ ባለመወጣቷ ምክንያት ግን እግዚአብሔር ይጠይቃታል። እናንተ ግን ከእናንተ የሚጠበቀውን ኃላፊነት መወጣት። አሁን አንሺና ጠይቂ። ያመሰግናለሁ። እሺ፣ የክርስትና ልጅ ለስጋ ዘመድ መስጠት ይቻላል ወይስ አይቻልም? አይቻልም። በቃ መምህር አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን አሜን። አዎ በነገራችን ላይ በዚህ በጣም ትንሽ ላጉላውና አጭር መልሶ አይቻልም፣ ግን በጣም ሰፋ ስናደርገው የክርስትና ልጅ የክርስትና አባት የሚደረገው ለዘመድ መጠቃቀሚያ አይደለም፣ ወይ ደግሞ ለተለያየ እኛ ለምናስባቸው ጉዳዮች አይደሉም። ለምንድን ነው ባዳ የተፈለገበት ምክንያት? ሰው ያንን የክርስትና ልጅ እንደ ልጁ አድርጎ አስቦ ሲያድግም ተቆጥቶ ለመንከባከብ እንዲያመቸው። በጣም ብዙ ጊዜ አይታችሁ ከሆነ ሰው እንደዚህ አይነት ጉዳዮችን በጣም በቸልታ ነው የሚያየው። ዘመድ ሳይ ብዙ ጊዜ ያው እንደ ጥቅም የሚያስበው ምኑን ነው፣ በቃ ዘመዴ ነው ምናምን፣ ልብስ ይገዛለታል፣ ጫማ ይገዛለታል። እሱ አይደለም የክርስትና እናትና አባት፣ እሱ አይደለም ጉዳዩ። የክርስትና እናትና አባት ዓላማው ጫማ መግዛት፣ ልብስ መግዛት፣ የቤት ክፍያ መክፈል፣ ገብቶ ውጭ ወጥቶ በርገር መጋበዝ አይደለም። እኔ ይሄንን ነፍስ ተቀብያለሁ። ወንድ ልጅ ከሆነ እያስተማርኩኝ እየመከርኩኝ እየገሰስኩኝ ያሳድጋለሁ። እውነት ለመነጋገር አሁን ዘመድ ይገስጻል፣ ቢገስጽ ራሱ ይሰማል። በዚህ ዘመን ለዛው እውነት ይደመጣል። የምታውቁት ነው። ስለዚህ እንደው የሆነ ለጭንቅላት ለአስተሳሰብ እንደው ለአካሄድም ስናስበው ባዳ የሆነበት ምክንያት ከዚህ ነው። ኢብን ሀብታም የሆነ ተብሎ ተመርጦ ባዳ እንኳን ሆኖ አይደረግም። ጉዳዩ የሀብት አይደለም። ጉዳዩ የልብስና የጨርቅ አይደለም። የምግብ ጉዳይ አይደለም። የነፍስ ይችን ክርስትና ያስነሳኋትን ነፍስ እኔ በስነ ምግባር በሃይማኖት እያስተማርኩኝ አሳድጋለሁ ብላ ነው ቃል የምትገባው። ሃይማኖት ነው ጉዳዩ እንጂ ከዘመዴ መካከል ማን ይሁንልኝ ተብሎ አይደለም። በዓመት አንዴና በዓመት ሁለቴ ልብስ መግዛት አይደለም። ይሄ የክርስትና አባት ለወንዱ፣ የክርስትና እናት ለሴቷ። ለምንድን የወንድ ለወንድ የሴቷ ሴት የሆነው? ሴት እያደገ ስትመጣ በሰውነቷ የሚያጋጥሟትን ለውጦችም ወደ የሚገጣት ፈተና ከሴት የበለጠ ሴት የሚረዳት የለማ። ወንድም ልክ እንደዛው በህይወቱ ለሚገጥመው ፈተና ለሚወጣው ችግር ከወንድ የበለጠ ወንድ የሚረዳው ማንም የለም። ለዛ ቤተክርስቲያን ያደረገችው። አንዳንዶቹ ደግሞ ምን ያደርጋሉ? ለገብርኤል ሰጥቼዋለሁ፣ ለሚካኤል፣ ለቤተክርስቲያን አይሰጥም። ገብርኤልማ እኮ ተቀበለ። የልጅቷ ስም እኮ ወለተ ገብርኤል ተባለ። ገብርኤልማ ተቀበለ። ስሟ እኮ ራሱ ወለተ ገብርኤል ተባለ። እህተ ገብርኤል ተባለ።
ከዚህ ኋላስ የሚያስተምር ሰው ያስፈልጋል? አሁን እኛ እግዚአብሔር አባታችን ይጠብቀናል። የሚጠብቀን አካል አያስፈልግም? መከላከያ አያስፈልግም ማለት ነው? በስጋዊ እንኳን አይነት ስናስበው ቅዱሳን መላእክቶች ጠባቂዎች አሉ። የሚንከባከበን የሚያስተምረን አባት አያስፈልግንም? ጳጳስ አያስፈልግ? ካህናት አያስፈልጉንም? ሚካኤል ምን አድርጎ አይተኛ፣ አንቀላፋ፣ አይደክም፣ ስራ በዛብኝ አይል፣ ከአቅሜ በላይ ነው አይል እና የግድ አንድ ሰው የክርስትና አባት ያስፈልገዋል። የግድ የክርስትና እናት ታስፈልገዋለች።